ማን እንደሆነች ብታውቂ ኖሮ እንደዚህ ባልሽላት ነበር። እኔን ለማዳን ራስሽን አደጋ ላይ ጣልሽ። አሁን መሞት አይገባሽም። አንቺ እኔን ለማዳን ስትሪ፣ እኔ ግን የነጥፋትሽ ወቀስኩሽ። ችግር የለውም፣ ባንቺ አልፈርድም። ያው ስለተጠራጠርሽኝ ነው። ለምን ቀድመሽ አልነገርሽኝም? ቃል እኮ ከምታስቢያት በላይ መጥፎ ሰው ናት። በዛ ላይ ደግሞ ትዬ ከሰማች ትጎዳለች። አንቺ ህይወቴን ታድገሽዋል። እኔ ግን የማይገባሽን ነገር አደረኩ። ብሌን ይቅርታ። ከልብሽ ነው ዳጊሙት ማለት የእውነቴን ነው። ከልቤ ነው። የምር አልተቀየምኩሽ። አይንሽን ለማየት ራሱ ምንም ድፍረት የለኝም። በህይወቴ እንዳንቺ አይነት መልካም ሰው አይቼ ራሱ አላውቅም። በጣም አመሰግናለሁ። ባለውለታዬ ነሽ። መቼም አልረሳውምሽ። ምንም አይደለም። በቃ አታልቅሽ። ባለውለታዬ ነሽ። ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ሆይ? እንኳን ወደ እኔ ቻናል በሰላም መጣችሁልኝ። አደራ ድራማ ልብ አንጠልጣዩና በእውነተኛ ታሪክ ላይ ተመስርቶ የሚሰራው አደራ ድራማ የብሌን ታሪክ። እንግዲህ ብሌን ሄለንን ከሞት ታድጋታለች። ነገር ግን የብሌን ዝምታ አሁን ላይ ስልችት ብሎናል ሁላችንም። ብሌን በጣም ፈዛለች ከሚባለው በላይ። ዝምታ ብቻ አይደለም፣ መብቷን እንኳ ማስከበር እየቻለች አይደለም። እንግዲህ ሰላም ቤት ሰራተኛ ሁና ቃል ከፍና ዝቅ እያደረገቻት፣ ምናልባት ቃል የሰላም ልጅ ስለሆነች ይሁን ብለን ዝም ብለን ነበር። ነገር ግን የመጣ የሄደው እንደፈለገ ያንቃታል፣ ያስጨንቃታል። እሷ ግን ፍዝዝ ድንዝዝ ብላ አሁንማ እንዴት እንዳስጠላችን። ምንድን ነው ነገሩ? ቆይ እሷ በጣም ጻድቅነቱን ታበዛዋለች። እንግዲህ ቃል ሄለንን መግደል ትፈልጋለች። ምክንያቱም ዋናው ሚስጥሯን ስለምታውቅባት ባናድዳትና ባበሳጫት ይህንን ሚስጥሬን ለሰላም ትናገራለች ብላ ስለምትፈራ እዚህ ቀደም ሳሚ እንዲገላት ነግራው ነበረ። ሳሚ እሷን ገደለ ማለት እንግዲህ ምን እንደሚጠብቀው ታውቃላችሁ። በዛ ላይ መረጃ ይዛበት ነበረ ከመጀመሪያውም ጀምራ እስከምፈልግ ድረስ አገልግለኝና ከዛ በኋላ አንተንም የባህሉን እጣ ፈንታ ሰጥሃለሁ እያለች ቃል እንግዲህ ሚስጥር አትይዝም፣ ያመልጣታል። እና ከሳሚ ጋር ተደዋውላ ስታወራ አንተም የባህሉ እጣ ፈንታ ይደርሳን ብላ እንግዲህ አስፈራርተው ነበረ። በዛ የተነሳ እሷ ባህሉን እንዳሳሰረችው ያወቀው ያኔ ነው። ምክንያቱም እሱንም አስፈራራችው፣ የእሱ እጣ ፈንታ ለአንተም ይደርሳን ብላ እና እንግዲህ ሄለንን እንዲገልላት ጠይቀው ነበር። ሚስጥራችን ታውቃለች ብላ። እዚህ ነገር ውስጥ እንግዲህ ሳሚ ከደሙ ነፃ ነው። ምንም አይነት በኃይሉ ለሚሰራው ነገር ከሰላም ገንዘብ አገኛለሁ ብሎ እየሰራ ያለው ነገር አንዳች ነገር የለም። በኃይሉና ቃል ናቸው የዚህ ጌም ተጫዋቾች ማለት ነው። ከመጀመሪያውም እንግዲህ ልጅ ፈልግልኝ ነው ያለው። እሱን ፈልጎ ቃልን አመጣለት። ስለዚህ ከቃል ጋር የተነጋገሩት አንቺ 25%ን ተወስጃለሽ፣ እኔ ደግሞ 75%ን። ነገር ግን የሚሆነው አንቺ የሰላምን ንብረት ከወረስሽ በኋላ ወራሽ ከሆንሽ በኋላ እሷን ገለሽ ነው እንግዲህ ነፍስም ማጥፍታ ከዛ ደግሞ የሚሰጣትን አስቡ። እሱ ምንም ሳይሰራ በሰው እያሰራ ሌላ የሚወስደውን ፐርሰንት እንግዲህ አስቡት። ነገር ግን ሳሚ ከዚህ ነገር ውስጥ የለም። ቃልና በኃይሉን ከማገናኘቱ ውጭ ብሌንን ከእናቷ ጋር ስለመለየትም ሆነ የሰላም የሆነን ነገር ለሱ ለማድረግ የሞከረው አንዳች ቦታ የለም። ነገር ግን ቃልን ለመርዳት እየሞከረ ነበረ። ከቃል ጋር ቅርርቦች ስላላቸው እሷም የመጣችው በሱ በኩል ስለሆነ
ቃልን ለመርዳት ሲሞክር ነው እንግዲህ ሄለንን ሚስጥራትን ስላወቀች እንዲገላት ተነግረዋለች። ሳሚም እንግዲህ ልጅቷን መንገድ ላይ ጠብቆ ለማስፈራራት ሞክሮ ነበረ። በዛን ጊዜ እንግዲህ እሷ ደግሞ የሷ ሚስጥር አወጣች። ይቺ ከሃዲ ለካ ብቻዋን የሰላምን ንብረት ለመውረስ ነው በኃይሉ እንዳሳሰረችውና መረጃ እንደያዘችበት እና ደግሞ የሰላምን ንብረት ብቻዋን ልትወርስ እንደሆነ ለሳሚ ተነግረዋለች። ያኔ እንግዲህ ሳሚ አንቺ በየትኛውም ሰዓት ቢሆን ከኔ እጅ አታመልጭም፣ በዙሪያሽ አለው። ነገር ግን አንድ ነገር ካረግሽልኝ ከኔ ጋር እንስማማለን በማለት እንግዲህ ሳሚ ልጅቷን ሳይገላት ይቀራል፣ ወይም ደግሞ ሳይጎዳት ወይም ደግሞ ከአካባቢው ሳያርቃት እንግዲህ እንደውም በተቃራኒው ቃልን እንድትሰልልለት ወደ እነሱ ቤት መልሶ ልኳታል። እና እንግዲህ በዚህ መሀል ሌላ ችግር ተፈጠረ። ቃል በኃይሉ ከእስር ቤት አይወጣም ብላ ሁሉንም ነገር እንግዲህ ብዙ ሳለፋ በእጄ ላስገባ ነው ብላ ደስ ብሏት እያለ በኃይሉ ከእስር ተፈታ። ስለዚህ ያላት አማራጭ በኃይሉ እንደሚገላት ስለምታውቅ ይህን ነገር ሳሚ እንዳደረገው ሳሚን ያሳሰረ በማለት በኃይሉ እንዴት እንደረሳው አላውቅም እንጂ ይሄ አንድ ጊዜ ይሄ ፍላሹ እሷ እጅ ላይ አይቶት ነበረ። ዳግም ሳሚ ፍላሹን ከአቶ በኃይሉ ላይ ሰርቃ አምጣልኝ፣ ከዛ በኋላ በኃይሉን የምጎዳበት ወይም ደግሞ እሱን የምበቀልበት ፍላሽ አለው ወንጀል የሰራበት፣ ስለዚህ እሱን ታመጣለህ፣ እኔ ደግሞ ከእናትህ ጋር አገናኝሃለሁ ተባብለው ነበረ። በዛን ሰዓት ሳሚ እንግዲህ በኃይሉን መበቀል ይፈልግ ነበር። በዛ ላይ ደግሞ የዳግምን እናት ደግሞ አግኝቷት ነበረ እና ያ ፍላሽ ጉዳ መጣ። ፍላሹን ሰርቆ ሲወጣ ዳግም ብሌን እጅ ከፍንጅ ትይዘዋለች። ካገኘበት ቦታ መልሶ እንዲያስቀምጠው ብጠይቀውም እሱ ግን ይሄ ፍላሽ የእናቴን ሕይወት ይታደጋል፣ እናቴን ለማግኘት ይሄ ፍላሹ በጣም አስፈላጊ ነው፣ ወሳኝ ነው፣ ስለዚህ ይህን ማድረግ አልችልም ብሎ ፍላሹን ከአቶ በኃይሉ ኪስ አውጥቶ ይወስዳል። አቶ በኃይሉ ወዲያው ነበር እንግዲህ ይህን ፍላሽ ውስጥ ያለውን መረጃ ሰዎች ለማስፈራሪያነት የላኩለት፣ ሳሚን የላከለት። በነገራችን ላይ ሳሚ ጋር ስላለ አንድ ነገር አድርጋለሁ ብትል ብሎ እንግዲህ መረጃ እጁ ላይ እንዳለ በሌላ ሰው አስመስሎ ልኮለት ነበር። ይህ መረጃ የት እንዳለ በኃይሉ ያውቃል። ኪስ ውስጥ የነበረው ፍላሽ ነበር እና እንግዲህ ወደ ቤት እየሮጠ ሄዶ ኪስ ውስጥ ፍላሹን ቢፈልገው ሊያገኘው አልቻለም እና ብሌንን አንቆ እንግዲህ ሊገላት ነበረ። ማን የወሰደው የት ነው ቢላትም አላውቅም ብላ ትክዳለች። በዚህ መሀል ደግሞ ዳግም ያላት ነገር አለ። ዳግም ወስዶታን ብላ ብትል ለዳግም ምን ያክል አስፈላጊ እንደሆነ ፍላሹ ነግሯታል። ስለዚህ የበኃይሉን ቁጣና ማስፈራሪያ ችላ ነገሩን አላውቅም ብላ ነበር። በመጨረሻ ግን ፍላሹን እሷ እንደወሰደችው እና ደግሞ ሰዎች አስፈራርተው እንድሰጣቸው አድርገውኛል አላውቃቸውም በማለት ለበኃይሉ ስትመልስለት አይተን ነበረ። በመጨረሻም እንግዲህ ሰላም ከቤት ታባረራታለች። በዚህ የተነሳ ከቤት እየወጣች እያለ ዳግም ፍላሹን መልሶ ሰጣት። ዳግም የቃልን ያክል እንኳ ፍላሹን አልተጠቀመበትም። በኃይሉን ለማስፈራሪያነት እንኳ አልተጠቀመበትም። የአባቱ ገዳይ ነው፣ እናቱን ከሱ ነጥሏል። ይህ ሁሉ በድሎት በኃይሉ እንደሆነ ከእናቱ የነጠለው ሰው እሱ እንደሆነ እያወቀ በዛ ላይ ደግሞ በኃይሉ ቤት ተከራይቶ የሚኖረው በኃይሉ ለመሰለልም ነው። ያን ፍላሽ እጁ ላይ እንኳ አላስቀረም ኮፒ አድርጎ። ይህ በጣም የዳግም እና የብሌን መጃጃል በጣም ነው የሚያናድደው። ምንም ንቅት ያለ ነገር የላቸውም። ሌሎቹ ያቸው እስኪ ቃልና እንዲሁም ደግሞ አቶ በኃይሉ የሰላምን ገንዘብ ለመውሰድ እንዴት እንደሚጥሩ እንደሚሰሩ። ዳግምና ብሌን ግን ምን እንደሆነ ሀሳባቸው ራሱ ግራ የሚያጋባ ነው። ሁለቱም አንድ አይነት ገልቶች ናቸው። እንግዲህ ዳግም እንዴት ነው ከእናቱ ጋር 18 ዓመት ሙሉ ነጥሎት እናቱን የት እንዳለች እንዳያውቅ ያደረገው በኃይሉን የያዘበትን ፍላሽ የወንጀል ፍላሽ እንዴት መልሶ ይሰጣል ኮፒ ሳያደርግ? እና እንግዲህ መልሶ ብሌን ከምትባረር ብሎ ፍላሹን መልሶ ሰጥቷታል። ያኔ ነው እንግዲህ እሷ ለአቶ በኃይሉ ደውላ ፍላሹን እንዳገኘችውና ልሰጠው እንደምትፈልግ ስትነግረው ወደ ቤት እስክመጣ ድረስ ደብቀሽ አስቀምጭ አላት። ያኔ እንግዲህ ቃል በረስር ተለጥፋ ታዳምጣታለች።
ትራሷ ስር ስታስቀምጠው ስላየች ቃልን በፍጥነት በመሄድ ያንን ፍላሽ ወስዳ ኮፒ ያደረገችው። ከዛ በኋላ እንግዲህ ለበኃይሉ ውጭ ላይ ወድቆ አገኘሁት ብላ መልሳለት ነበረ። እንዴት እንዳልጠረጠረ አላውቅም፣ እሷ እንዳሳሰረችው። እሷ ግን እንግዲህ በኃይሉን በጣም ስለፈራችው ከጨዋታ ውጭ እንደሚያደርጋት ስላወቀች በዛ ላይ የሰላምን ገንዘብ ለራሱ ለማድረግ እዚህ ቀደም ብዙ ዘዴዎችን ቴክኒኮችን ሲጠቀም አይተዋለች። ለምሳሌ አልማዝን ተጠቅሞ በሌላ ሰው ስልክ አስደውሎ 2 ሚሊዮን ብር ካላመጣሽ ሰላምን ማናት የብሌንን እናት ነው ብላ የመጣችውን አልማዝን ማለት ነው ስትቀብር የሚያሳይ መረጃ አለኝ። ስለዚህ 2 ሚሊዮን ብር አምጭ ብሎ በጎን ሲያስፈራራት እንግዲህ ቃል አይታለች። ያ ማለት ቃልን ከጨዋታ ውጭ አድርጎ ገንዘቡን ለብቻው ለመውሰድ የሚያደርገው ጥረት ነው። ቃልም እንደዛው ደግሞ በኃይሉን ከጨዋታ ውጭ አድርጋ የሰላምን ገንዘብ ለብቻዋ የመውሰድ እቅድ ነው እና ከበኃይሉ ደግሞ በኃይሉ ከእስር ቤት እንዲፈታ በጣም አስፈላጊ ሆኖ የተገኘው ምንድን ነው? ሰላም እያደረገች ያለችው ነገር ነው። ሰላም ንብረቷን ሁሉ በስሟ ስታደርግ ልጇን ወራሽ አድርጋ ደግሞ ቃልን ለማስገባት እየሞከረች ነበረ። ያ ማለት ቃል የማንም እገዛ አያስፈልጋትም። የሰላምን ንብረት ሁሉ ለመውሰድ ማንም ሰው አያስፈልጋትም። ወራሽ ለመሆን እንግዲህ ያው እናቷ በሕይወት እያለች መቼም የእናቷን ገንዘብ አትወርስም አይደለ? ስለዚህ ሰላምን መግደል ይኖርባታል። ልጅ ናት፣ ማንም ሰው አይከለክላትም። ማንም ሰው እሷን መክሰስ እንኳ አይችልም። እና ጅሬት እንግዲህ ሁሉንም ነገር እያስተካከለች ነበረ። በጣም ደስተኛ ነበረች። በዚህ መሀል ግን ሰላም ይሄንን ነገር ለበኃይሉ ስለነገረችው ሳይውል ሳያድር በኃይሉ ከእስር ቤት ተፈቷል። በዛ የተነሳ እንግዲህ ቃል በኃይሉን በጣም ስለፈራችውና እንደሚገላት ስላወቀች ሳሚ ነው ያሳሰረ ብላ ሁለቱን እርስ በርስ አጣልታለች። በኃይሉም ደግሞ በሌላ ሰው በመቅጠር እንግዲህ የእሱ አገልጋዩ የነበረን ሰው ማለት ነው ያው የሚታዘዘው ወንጀሎችን ምንም ስራ እያለ እንዲሰራ የሚያደርገው ሳሚን ነበረ። ነገር ግን ለሳሚ ሌላ ሰው በመቅጠር ሳሚን ሲያስደበድበው አይተናል። እንግዲህ ሲያሰቃየውም አይተናል። አስሮ በራብና በጥም እንዲሞትም ቤት ውስጥ ሲዘግቶበት ሲሄድም አይተናል። ልጁ ጎበዝ ስለሆነ ያን ነገር ሰባብሮ እንግዲህ አምልጦ ወጥቷል። እና እንደወጣ እንግዲህ ቀጥታ ሄደው ሰላም ቤት ነበረ። በሩን አንኳኳ በድፍረት። እናም ቃልን አንገቷን አንቆ ሊገላት ሲል እንግዲህ ሰላምና በኃይሉ ይደርሳሉ። ሰላም እንዴት ልጄ እንዴት አደርጋለህ ብላ ሳሚን በጥፊ ልትመታው ስትል እጇን እንቅ አድርጎ ይዞ ማን እንደሆነች ብታቂ ኑሮ እንደዚህ አትሆኝላትም ነበረ በማለት እንግዲህ በኃይሉንም ቀንህን ጠብቅ በሚመስል ሁኔታ እንደምታዩት በሚያስፈራ አስተያየት አይቶት ትቷቸው ሄዷል። እንግዲህ ሳሚ ከዚህ በኋላ የበቀልን መንገድ የሚይዝ ይመስለኛል። በኃይሉን በቀላሉ የሚፋታው አይመስለኝም። በኃይሉ የሰራውን ስራ እጥፍ የሚያስከፍለው ይመስለኛል። ከዚህ በኋላ በኃይሉ አይሳካለትም። እሱም ደግሞ በኃይሉ እንደሚጎዳው ስለሚያውቅ ከዚህ በኋላ ይጠነቀቃል። ያ ማለት ከዚህ በኋላ በኃይሉም ሆነ ቃል በፍርሃት ነው የሚኖሩት። ጥላቸውንም አያምኑትም ማለት ነው። ሳሚ ደግሞ በቀላሉ አይለቃቸውም። በዛ ላይ ብሌንን በጣም ስለሚወዳትና ከእውነት ጎን መቆም ስለሚፈልግ የብሌንን እውነት ይናገራን ብዬ ተስፋ አድርጋለሁ። ብሌን ደግሞ በጣም ሞኝነቱን አብዝተዋለች። በዛ ላይ ደግሞ መልካም ሰው መሳይነቷንም ጨጓራችን ላጥ አድርጎታል። እንግዲህ ብሌን ቃል የሰጠቻት አንድ ጁስ ነበረ ለጓደኛዋ ለሄለን ስጭ ብላ እና ጁስ ውስጥ እንግዲህ እንደምታውቁት ቃል መድኃኒት ከእጇ አይጠፋም። ልትመርዛት ነበር ልጅቷን። ያው እኔ ከሰጠዋት እንዴት ጠረጠራለሁ ብላ ብሌን እንድትጠረጠር ጁሱን ብሌን እንድትሰጣት ስታደርግ አይተናል። ብሌንም ደግሞ በነገሩ ትንሽ ግራ ስለተጋባች ምናልባት እሷንም እንደ ሰላም ልትመርዛት ይሆን እንዴ በማለት ፈርታ ጁሱን ይዛ ሂዳ ነበር። እንግዲህ ስኳር ልጨምርበት ብላ ልጅቷ እንዳትጠጣ ስትከለክላት እያየን ነው። ይሄ ነገር እንግዲህ ስትከለክላትና ስኳር ልጨምርበት ብላ ተደናብራ ስትሄድ ሄለን ነገሩ አልጣማትም። እናም ተከትላት ነበረ። በመጨረሻም እንግዲህ ሄለን በሩ ስር ተለጥፋ ብሌንን መመልከት ትጀምራለች። ብሌንም ያኛውን ጁስ በመደበቅ ሌላ ብርጭቆ አውጥታ ሌላ ጁስ ስትቀዳ ታያታለች።
ስለዚህች ልጅ ሆን ብላ የሆነ ተንኮል አስባለች እኔ ላይ በማለት ብሌን ሄለን ማለት ነው ወደ ልጅቷ ትገባና ምን ልታደርጊ ነበረ? ለምንድነው ጁሱን የቀየርሽው? ብላ እንግዲህ እንደምታዩት አንቃ እያስፈራራቻት፣ አንቃ ጉሮሮዋን እያስፈራራቻት፣ እሷ ግን ስኳር ልጨምር እኮ ነው እንደዚህ ላረግ ነው እያለች ዝም ብላ ስትጃጃል እያየናት ነው። ምን የሚሉት ጅላጅልነት ነው። ቃል ለእሷ ቅንጣት ያክል እንኳ ትጨነቅላትም። አጋጣሚውን ብታገኝ ብሌንን መግደል ነው የምትፈልገው ቃል ራሷ። የብሌን ጅልነት ግን በጣም ነው ቅጥ ያጣውና እንግዲህ በመጨረሻም እንደምታዩት አንቃ ጉሮሮዋን እውነቱን ተናገሪ ብላ ጁሱንም ብታስጠጣት አንዱን ከጠጣችሁ በኋላ ግን ቃል የሰጠቻትን ግን መጠጣት አልፈለገችም። ያኔ ሄለን ነገሩን ጠረጠረች። እናም እንደምታዩት ስታሰቃየት እያየን ነው። በመጨረሻም እንግዲህ ነገሩን ቃል ስጫት እንዳለቻትና ምናልባት ጥሩ ካልሆነ ብዬ ነው የቀየርኩት ብላ ሄለን እግሯ ስር ተደፍታ ብሌንን ይቅርታ ስጠይቃት በጣም ነው ደስ የሚለው። በእርግጥ ግን የእሷ የዋህነትና መጃጃል በዛ እንጂ ሄለን ጋር ያላቸው ቀረቤታ አሁን ላይ በጣም አሪፍ ሆኗል ማለት ነው። ስለዚህ ሄለን ብሌንን ልታግዛት ትችላለች። ብሌን የሄለን ህይወት ስለታደገችላት ሄለን በጣም ውስጧ ተነክቷል። ማለት እንደዚህም ጥሩ ሰው መሆን ይቻላል ወይ? እኔ ላንቺ ጥሩ ሳልሆንልሽ አንቺ እንዴ ለኔ ጥሩ ልትሆን ቻልሽ? ብላ ሄለን በጣም ነው ልቧ የተነካው። እግሯ ስር ነበር የተደፋችው። እና እንግዲህ እዚህ ጋር ሄለን ቃልን ስለምትጠላትና ቃል እሷ ላይ አጋጣሚውን ብታገኝ እሷንም ልትገላት እንደምትፈልግ ስላወቀች ከዚህ በኋላ ከብሌን ጎን ትሆናለች ብዬ አስባለሁ። ከእውነት ጎን ማለት ነው። በዛ ላይ ከሳሚ ጋር ስለምትሰራ የብሌን እውነት ከዚህ በላይ አይዘገይም ብዬ አስባለሁኝ። በቅርቡ እውነቱን ታውቃለች፣ ከእናቷ ጋር ትተዋወቃለች ብዬ ተስፋ አደርጋለሁ። አቶ ባይሉም እንግዲህ በባለፈው ክፍል ላይ ዳግም በጩቤ ጫር አድርጎት ነበረ። በዛ የተነሳ እንግዲህ ይህን አጋጣሚ ተጠቅማ ቃል ባይሉን አንተ እንደወጋኸው አውቃለሁ፣ ብሌንም ይሄን ነገር ታውቃለች። ስለዚህ ለሰላም ብነግራት ምንም የሚፈጠር ይመስላል። ስለዚህ ከኔ ጋር በፍቅር እንቀጥላለን ብላ ዳግምን በደካማ ጎኑ ገብታለች። ዳግምን በሀሳቧ ተስማምቶ አብሯ ከስር ከስሯ እያለ ነው። ምን አይነት መጃጃል እንደው አላውቅም። ውድ ቤተሰቦቼ እንግዲህ ሄለን አሁን ላይ ብሌንን መርዳት ጀምራለች። ያ ማለት ደግሞ የብሌን እውነት ይወጣል፣ እናቷ ሰላም መሆኗንም ታውቃለች የሚል ተስፋ አለን። ከዚህ በላይ እናትና ልጅ ተለያይተው መኖር የለባቸውም። አደራ ድራማ ክፍል 37 ይህን ይመስል ነበረ። በሌላ በክፍል 38 እስከምንገናኝ ድረስ የዛሬው ቪዲዮአችን ይመስል ነበር። ባይ ባይ።